እባካችሁን ከእኛ ተማሩ። እኛ ለረጅም ዘመናት ከቤተ ክርስቲያን በወጣንበት ጊዜ ጎድሎብን አተን ይኖር ነው። የሚባርክ አባት፣ የሚመክር አባት። አባቶች ንስሐን ሰምተው እንኳን እንደ መቃብር ነው የሚያዩት። ለማንም አሳልፈው አይሰጡም። የንስሐ አባት ወደማታገኙበት ስፍራ፣ ምስጢር ጠባቂያችሁን ወደማታዩበት ጎራ ነው የምትሄዱትና የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም ምልጃዋ የቅዱሳን መላእክት ተራዳይነት መንገዴን አቅንቶልኝ በ2016 ዓመተ ምህረት ሙሉውን የዕቅበተ እምነት የአንድ ለአንድ ትምህርት ስወስድ ቆይቼ በመጨረሻም በእግዚአብሔር እርዳታና ፈቃድ በ2017 ዓመተ ምህረት ጅማሬ ላይ በቅዱስ ቁርባን ደግሞም በጥምቀት ቤተክርስቲያን ዳግመኛ ልጇ አድርጋኝ ተቀብላኝ አሁን ደግሞ እንግዲህ ከእናንተ እንዳንዱ ሆኜ ሳይገባኝ እንደተገባኝ ሆኜ በእግዚአብሔር መልካም ፍቃድ በአባቶቼ መልካም ፍቃድና ተቀባይነት እያገለገልኩኝ ይገኛለሁ እና ምን ልላችሁ ፈልጌ ነው፣ ወጣቶች በተለይ በእድሜ የምትመስሉኝ የአቻ ግፊት ይኖራል። ዘመኑ የሚያጓጓ የሚያብለጨልጭ ብዙ ነገር አለው። ነገር ግን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ እንደሚናገረው በትምህርት ንፋስ እየተፍገመገማችሁ እንዳትወድቁ ብሎ እንዳስጠነቀቀ በትምህርት ንፋስ እየተፍገመገምን ሳንወድቅ ትክክለኛይቱ የሆነችውን አማናዊት የሆነችውን የኦርቶዶክሳዊት ርትዕት ተዋህዶ ሃይማኖታችንን ትምህርቷ ምን እንደሆነ እያስተዋለን እንድንኖር አደራ ለማለት እወዳለሁ። ከቤተ ክርስቲያን ከወጣችሁ አንድ ነገር ልንገራችሁ። መቼም ቢሆን ቅዱስ ቁርባን ወደማትቀበሉበት ቦታ ነው የምትሄዱት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን ደሙን አማናዊ ነው ብላ የዘላለም ሕይወት ይሰጠናል፣ የኃጢአት ስርየት እናገኝበታለን ብላ በእምነት ከፍ ብላ የምታውጀው አዋጅና ለምእመናን ለልጆቿ የምታቀብለው የእግዚአብሔር ጸጋ ነው። ከዚህ ጸጋ እንዳንጎድል መቼም ቢሆን ወደማንጠመቅበት ቦታ ነው የምንሄደው። ምክንያቱም ጥምቀትን ለኃጢአት ስርየት ለሥላሴ ልጅነት ብላ የምታስተምር ብቸኛ ቤተክርስቲያን የኛ ቤተክርስቲያን ናት። ሌላው በጥምቀት አያምንም። ወደማትጠመቁበት ስፍራ ነው የምትሄዱት። የቅዱሳንን አማላጅነት ተራዳኢነታቸውን እልፍኝ ጓዳችንን የሚባርኩበትን በረከትና ረድኤት ሁሉ ወደማታገኙበት ቦታ ነው የምትሄዱትና ሁላችንም በዚህ ሰዓት ማን በድካም ውስጥ እንዳለ አላውቅም፣ ማን በሁለት ልብ እያነከሰ እንዳለ አላውቅም። ከወጣቶች ከሰንበት ትምህርት ቤት መካከል ወደ ጆሮአችሁ ሹልክ በሚሉ ነገሮች ማን ልቡ እንደሸፈተበት አላውቅምና እባካችሁን ከእኛ ተማሩ። እኛ ለረጅም ዘመናት ከቤተ ክርስቲያን በወጣንበት ጊዜ ጎድሎብን አተን ይኖር ነው። የሚባርክ አባት፣ የሚመክር አባት። አባቶች ንስሐን ሰምተው እንኳን እንደ መቃብር ነው የሚያዩት። ለማንም አሳልፈው አይሰጡም። የንስሐ አባት ወደማታገኙበት ስፍራ፣ ምስጢር ጠባቂያችሁን ወደማታዩበት ጎራ ነው የምትሄዱትና ይህንን እንድታስተውሉ እውነት ምእመናን ጌታችን መድኃኒታችን ኢየሱስ ክርስቶስን የምትፈልጉት ከሆነ ሌላ ቦታ አትሂዱ። በዚህ በመቅደሱ እነሆ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ከቅዱሳን መላእክቱ ጋር ከሰማዕታቱ ጋር አማናዊ እውነተኛ ሆኖ የሚከበርበት መቅደስ እነሆ ሌላ ቦታ አትሂዱ። እዚህ በመቅደሱ አለና በተዋህዶ ሃይማኖታችን ሁላችንም ጸንተን እንድንኖር የእግዚአብሔር መልካም ፈቃዱ ይሆንልን። በተለያየ ፈተና ውስጥ ብታልፉ የተለያየ ጥያቄ በጆሮአችሁ ውስጥ ቢፈጠር ትላንት መምህራችን ሲያስተምሩ ሰምታችኋል። ሳትደናገጡ ቤተክርስቲያን ማኅፀነ ለምለም ናት። መታችሁ አባቶቻችሁን ጠይቁ። ማንም ስለ ጥያቄ አይቆጣችሁም። ማንም ስለ ጥያቄ እንዴት እንዲህ ብላችሁ ጠየቃችሁ ብሎ አይቆጣችሁም። ስለዚህ ያላችሁ ጥያቄዎች ሁሉ መታችሁ አባቶችን ጠይቁ፣ መምህራንን ጠይቁ። ለሁሉ መልስ ያላት ስንዱ የሆነች ቤተክርስቲያን ናት ያለችንና ልባችንን ጠብቀን በዚህ ጸንተን ደግሞ እግዚአብሔር ወዳዘጋጀልን ወደ ዘላለማዊ ረፍታችን እንድንገባ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ተራዳኢነት አይለየን። አባቶቻችንን እንዲህ ከሩቅ ስፍራ መጥተው የሚጎበኙንን በፍቅር የሚመለከቱ ሀገረ ስብከታቸውን በትጋት የሚከታተሉ እንዲህ ያሉ ተወዳጅ አባቶች ያሉበት አካባቢ ናችሁና እናንተ ደግሞ በጣም እድለኞች ናችሁ።
እንደ ባይተዋር ራሳችሁን እንዳትቆጥሩ፣ ትንሽ ነን ብላችሁ ራሳችሁን ወደ ሌላ እንዳታገሉ። ይሄው አባቶቻችን ያንን ሁሉ መንገድ በጨለማ ገስግሰው ትላንት በድካም ተጉዘው የመጡት እናንተን ብለው ነውና፣ ስለዚህ እንዲህ ካለው የፍቅር ህብረት መጉደል በእውነት እድለቢስነት ነውና እድለኛነታችንን አስተውለን ርትዕት በሆነች ሃይማኖታችን ጸንተን እኛን በፍቅር አቅፋ የተቀበለችልን ቤተክርስቲያን እናንተም ጸንታችሁ እንድትኖሩባት እኛም እየመጣን እንድናገለግላችሁ ከቁጥር ሳንጎድል በአባቶቻችን በረከት ጸንተን እንድንኖር የእግዚአብሔር መልካም ፍቃድ ይሁንልን። እግዚአብሔርን ከፍ አድርጋችሁ በእልልታ በጭብጨባ መስግኑ።